ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የፋኖ መሪዎችን ገድሎ ለሚመጣ ወይም ጠቁሞ ላስመታ እስከ 3 ሚሊዮን ብር ለመስጠት መወሰኑ ተገለጸ። ከፋኖ ኃይሎች በመክዳት ከነጦር መሳሪያው ለሚሰጥ ደግሞ በተለያየ መልኩ ክፍያ ሊፈጸም እንደሚችል ተመልክቷል። በሌላ በደረሰን ዜና የአብይ አህመድ ጀነራሎች ጦርነቱን ትተው ስልክ እየደወሉ የፋኖ አመራሮችን እባካችሁ ወደ ሰላም ግቡ የሚል ልመና ላይ መሰማራታቸው ታውቋል። ከሰሞኑ እጅ ሰጥቶ ገባ የተባለው ኃይልም እንደተጠበቀው ለአገዛዙ ያስገኘው ለውጥ እንደሌለ እየተነገረ ነው። በበርካታ የአማራ ክልል አካባቢዎች ውጊያዎች ተጠናክረው ቀጥለዋል። በዚህ ዙሪያ ያዘጋጀነውንና ከፋኖ መንደር የተሰኘውን ፕሮግራማችንን ነው ይዘን የቀረብነው። የዘውትር ተሳታፊያችን መስመር ላይ ሆኖ መረጃዎችን ሊያካፍልን ተዘጋጅቷል። ወደሱ ነው በቀጥታ የማመራው። በዜናዎች እንጀምር። ባለፉት 2 ቀናት በአማራ ክልል ያሉ ወቅታዊ የህልውና የተጋድሎ እንቅስቃሴዎችን መረጃዎችን በማካፈል እንጀምራለን። መሳይ የፋኖ ኃይሎች በአማራ ክልል እያደረጉ ያሉት ጦርነት የመከላከያ ኃይሉ ብልጽግና አጠቃላይ የሰራዊቱ ጥምር ኃይል ግራ እስኪገባው ድረስ ነው ወታደራዊ ስልቶችን በመጠቀም በሄደበት ሁሉ መንገድ እየተመታ ከፍተኛ ጉዳት እየደረሰበት እንደሆነ እየተገለጸ ይገኛል። የፋኖ ኃይሎች የሉም በተባሉበት አካባቢ የመከላከያ ኃይሉ ከፍተኛ እንቅስቃሴ በሚያደርግባቸው አካባቢዎች ድንገት ደርሰው ጥቃት በመፈጸም ጉዳት እያደረሱበት ነው የሚገኙት። አሉ ተብለው በሚኬዱበት አካባቢ ደግሞ የፋኖ ኃይሎች ምንም ዳናቸውና ዱካቸው ሳይገኝ የቀረ የመከላከያ ኃይሉ ድንገት የሉም ተብሎ ወደ መከላከያ ካምፓቸው በሚመለሱበት ሰዓት የደፈጣ ውጊያ እና የቆረጣ ውጊያ በማድረግ ከፍተኛ ጉዳት እያደረሱበት ነው። እንግዲህ በሄደበት እና በዋለበት አውደ ውጊያ ሁሉ መሸነፍ፣ መበተን፣ መዝረክረክ የማይሰለቸው የአገዛዙ ጦር ያው እንደተለመደው በዚህ ሰሞን በአማራ ክልል በተለያዩ ውጊያ ቀጠናዎች በፋኖ ኃይሎች ከፍተኛ ሽንፈት እየደረሰበት እንደሚገኝ ተመላክቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በሚንቀሳቀስባቸው ነፃ ይዞታዎችን ለመቆጣጠር የአገዛዙ ጦር ከደብረ ማርቆስ ወደ ሊባኖስ ደንባ ወደ ተባለ ቦታ ሲንቀሳቀስ የፋኖ ኃይሎች ከበባ በመፈጸም ማጥቃት በመፈጸም ጉዳት አድርሰውበታል። የፋኖ ኃይሎች 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ በፈጸመው የደፈጣና የመልሶ ማጥቃት እንቅስቃሴ አንድ ፓትሮልን ጨምሮ በርካታ ወታደራዊ ተሽከርካሪዎች በመቃጠላቸው እንዲሁም በርካታ ቁጥር ያለው የአገዛዙ ጦር መደምሰሱን ታውቋል። በተደረገው ውጊያ ተመቶ ሲሸሽ በነበረው የአገዛዙ ጥምር ጦር ላይ ተከታትሎ በመምታት እስከ ማርቆስ ከተማ ማረሚያ ቤት ዘልቀው በማጥቃት ከባድ ጉዳት ያደረሱበትና በዚህ ውጊያ 3 መደበኛ ምሽጎችን የፋኖ ኃይሎች ተቆጣጥረው ወደ ከተማው አቅራቢያ ዘልቀው በመግባት ሲሸሽ የነበረውን የመከላከያ ሰራዊት እየተከተሉ መምታታቸውን አስታውቀዋል። ውጊያው እስከ ምሽቱ 12 ሰዓት ለተከታታይ 7 ሰዓት ያለማቋረጥ በተደረገው የመልሶ ማጥቃት ከ37 በላይ የአገዛዙ ጦር መደምሰስ መቻሉን አስታውቀዋል። በተመሳሳይ ሰዓት በምስራቅ ጎጃም ደጀን ወረዳ በደጀን ከተማ በቅርብ ርቀት አዲስ ውጊያ መቀስቀሱንና ውጊያው አሁንም እየተካሄደ ሲሆን ከከተማዋ ዘልቀው የገቡ የፋኖ ኃይሎች በከተማዋ አቅራቢያ የነበሩ 2 ምሽጎችን ማጥቃታቸውንና የአገዛዙ ጦርም ከምሽጎቹ ወጥቶ ወደ ከተማ መግባቱን እና የወረዳው ፖሊስ አዛዥ ዋና ሳጅን አስናቀ ማናዬ የተባለው በመከላከያ ሰራዊቶች ብስጭት ምክንያት ከተማው ላይ እንቅስቃሴ በሚያደርግበት ሰዓት መመታቱንና ይሄ የወረዳው የፖሊስ አዛዥ ምንም አይነት ጥፋት ሳያጠፋ ነገር ግን ተመቶና ተበትኖ ወደ ከተማው ወደ ደጀን ከተማ የገባው ኃይል እርምጃ እንደወሰደበት፣ አንዳንዶችም የፋኖ ኃይሎች በከተማዋ ላይ የከተማ ስኳዶችን አስቀድሞ በማስገባት እርምጃ ወሰዱበት የሚባል ሌላ መረጃ መጥቷል። እንግዲህ በዚህም ሆነ በዛ ያው የአገዛዙ ደጋፊ በመሆኑ ሰውየው ዋና ሳጅን አስናቀ ማናዬ የወረዳው ፖሊስ አዛዥ ተገሏል ማለት ይቻላል። በ2 አጃቢዎችም እንዲሁ መቁሰላቸውን ነው መረጃዎች የሚያመላክቱት። ሌላው በምዕራብ ጎጃም በተለያዩ ወረዳዎች ማለትም በቋሪት፣ በደንበጫ፣ በደጋ ዳሞትና በሰከላ ተራራማ አካባቢዎች የፋኖ ይዞታዎችን ለማጥቃት የተንቀሳቀሰው የአገዛዙ ጦር አሁንም የመልሶ ማጥቃት ደርሶበት ወደ መጣበት አካባቢ እንዲመለስ ማድረጉንና በጣም በርካታ ሰራዊት
ሰራዊት መደምሰሱን በውጊያውም ቀጠና ፈርሶባቸው እጃቸውን ለፋኖ ኃይሎች በተለያየ አቅጣጫ መስጠታቸውን ነው መረጃዎች የሚያመላክቱት። በሌላ የክልሉ ምስራቃዊ ቀጠና በሰሜን ወሎ ዞን ወደ ቆቦ ከተማ በሌሊት የፋኖ ኃይሎች በከተማዋ ዙሪያ በሚገኙ የአገዛዙ ጦር ካምፕ ላይ ጥቃት በመክፈት የአገዛዙን ጦር ወደ ከተማዋ እንዲሸሽ ከማድረጋቸውን በተጨማሪ ተከታትለው ወደ ከተማዋ በመግባት በተለይ በከተማዋ ፖሊስ ጣቢያ ሚካኤል ሰፈር ወይም የአድማ ምተና ካምፕ እንዲሁም ሆርማት በተባለው የአገዛዙ ወታደራዊ ካምፕ ላይ ከበድ ያለ ማጥቃት በመፈጸም ጉዳት ማድረሳቸውን ለማወቅ ተችሏል። የአገዛዙ ጦር ባላሰበው ጥቃት በመደናቀጥ ባልተጠና ሁኔታ የከባድ መሳሪያ ሲተኩስ ማደሩና በዚህም በርካታ ሰላማዊ የከተማው ዙሪያ ነዋሪዎች መገደላቸውን የዓይን እማኞች ተናግረዋል። የፋኖ ኃይሎች በርካታ ቁጥር ያለው የአድማ ብተና አባላትን እና ሚኒሻዎችን በምርኮ ይዘው ከከተማው እንደወጡ ገልጸዋል። በዚሁ አቅጣጫ እንዲሁ በሰሜን ወሎ በጋዞ ወረዳ ዛሬ ከሌሊቱ የጀመረው ውጊያ እስከ እኩለ ቀን ድረስ በተደረገው ውጊያ በአገዛዙ አባላት ጉዳት መድረሱን አስታውቀዋል። የሚኒሊክስ በፈጸመው ማጥቃት ብር አፋፍ በተባለ ቦታ ላይ በተደረገው የተጠና ማጥቃት የአገዛዙ ጦር ቦታውን ለቆ መሸሹን አስታውቋል። የደጋው መብረቅ ኮር ደጀን ክፍለ ጦር ከንጋት ጀምሮ እስከ እኩለ ቀን ድረስ ጥቃት በመፈጸም በጋሸናና ከአሁን ተገኝ በጋራ ለማጥቃት የመጣውን ኃይል ወደ መጣበት እንዲመለስ ከማድረጋቸው በተጨማሪ በርካታ የሰራዊቱ አባላትን ጉዳት እንዳደረሱበት ተመላክቷል። ይህ በእንዲህ እንዳለ በትናንትናው ዕለት የአገዛዙ 45ኛ ክፍለ ጦር በመካነ ሰላም ከተማ አቅራቢያ የአማራ ፋኖ ብሔራዊ ኃይል ሚኒሊክስ ንጉስ ሚካኤል አሊኮር የኢንጂነር ደሳለኝ አሰፋ ክፍለ ጦር ባደረገው ማጥቃት ከቀኑ 10 ሰዓት እስከ ሌሊቱ አጋማሽ ድረስ በተደረገው ውጊያ የአገዛዙ 801ኛ ኮር አካል የሆነው 45ኛ ክፍለ ጦር በ6 ተሽከርካሪዎች የኢንጂነር ደሳለኝ አሰፋ ክፍለ ጦርን ለማፈን ቢንቀሳቀስም በድንገት ተከቦና ተቆርጦ የተመታ የአገዛዙ ጦር ሽሽት ላይ እንዳለ አንድ ሲኖ ትራክ መኪና በፋኖ ብሬን ተኳሾች ጎማው በመመታቱ በፍጥነት ሲጓዝ ስለነበር ጥልቅ በሆነ ገደል ላይ ገብቶ በሲኖትራኩ ላይ የነበሩ አብዛኛዎቹ የመከላከያ ሰራዊት አባላት መሞታቸውንና የቆሰሉትንም በፍጥነት አውጥተው ወደ መካነ ሰላም ከተማ በማስገባት በሆስፒታሉ ላይ ሕክምና እየተደረገላቸው እንደሆነና በርካቶቹ በመቁሰላቸው የመካነ ሰላም ሆስፒታል የሲቪል ታካሚዎችን አገልግሎት ለጊዜው ማቋረጡን ለማወቅ ተችሏል። በተመሳሳይ ዜና ከደሴ ከተማ አቅጣጫ በአስገዶና ሞቲ በኩል ከጉጉፍቱ አቅጣጫ በአጥንት መስበሪያ በኩል ከቆላ ገራዶ አቅጣጫ በጎሳ ሚዳና በኩታበር እንዲሁም በተንታ አጅባር አቅጣጫ ትናንት ከማለዳ ጀምሮ እየተደረገ ያለው ተጋድሎ እስከ ዛሬ ምሽት ድረስ እንደቀጠለ ለማወቅ ተችሏል። የደሶ ዙሪያውን ጨምሮ በአራት ዋና ዋና አቅጣጫዎች የገባው የአገዛዙ ጦር ኃይል ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ እንደደረሰበት ተመላክቷል። ከ36 ሰዓታት በላይ በዘለቀው በዚሁ ተጋድሎ ፋኖ ትልቅ ድል መቀዳጀቱን አስታውቋል። በአንጻሩ ደግሞ የአገዛዙ ኃይል አሉኝ የሚላቸውን የሪፐብሊካን ጋርዶችንና የአየር ወለድ ኮማንዶዎችን ከነከባባድ መሳሪያዎቹ አሰልፎ የፋኖ ጥቃት መከላከል አለመቻሉ የደረሰበትን የውድቀት ደረጃ በገሃድ ያሳየ ነው ሲሉ የዓይን እማኞች እየተናገሩ ይገኛሉ። በአጠቃላይ በደሴ አካባቢ አሁንም ውጊያ እየተደረገ ሲሆን ዙ-23ቶችን መድፎችን ከባባድ መሳሪያዎችን በመተኮስና በድሮም ተራሮችን በመደብደብ ራሱን ለመከላከል ጥረት ያደረገው የአገዛዙ ጦር የደሴ ከተማ የፋኖ ኃይሎች በድንገት በተለያየ አቅጣጫ ይገባሉ በማለት ከተለያየ ቦታ ከኮምቦልቻ አየር ማረፊያ የሪፐብሊካን ጋርድ አባላትን ወደ ጦር ቀጠናው እያስገባ ቢሆንም የፋኖ ኃይሎች እነዚህን በደሴ ከተማ ዙሪያ ያሉ ጠንካራ የውጊያ ቀጠናዎች አሁንም እየተከላከሉና በአንዳንድ በኩል መልሶ ማጥቃት በማድረግ በሰራዊቱ ላይ ጉዳት ማድረሳቸውን አስታውቀዋል። ከሁለት ቀናት በፊት ሞቲ በተባለው ቦታ አዲስ ወታደራዊ የኮንክሪት ምሽግ ሰርቶ በተቀመጠበት የአድማ ብተና ኃይል ላይ ጥቃት በመክፈት አዲስ ምሽግ በመደርመስና በሰራዊቱ ላይ ከባድ ጉዳት አድርሰውበት እንደነበረ ይታወሳል። የአገዛዙ ጦር ከደሴና ከኩታበር አዲስ ኃይል በማምጣት
በፋኖ ቁጥጥር ስር የወደቁትን ወታደራዊ ካምፖች መልሶ ለመንጠቅ ለሁለት ተከታታይ ቀናት ከፍተኛ የሆነ የማጥቃት እንቅስቃሴ ቢያደርግም እነዚህን አካባቢዎች መቆጣጠር አለመቻሉ ለማወቅ ተችሏል። በሌላ አቅጣጫ በምዕራብ ጎንደር ዞን ከሱዳን ጋር በሚያዋስኑ የቋራና መተማ ወረዳዎች ከፍተኛ ቁጥር ያለው ጦር ከአለፋ ከምዕራብ አርማጭሆ እንዲሁም ከአዳኝ ሀገር ጫቆ ወረዳዎች በማሰባሰብ ከፍተኛ ቁጥር ያለው ጦር ወደ ሱዳን ድንበር አዋሳኝ ወረዳዎች ውጊያ ለመክፈት በእንቅስቃሴ ላይ እንደሚገኝ ታውቋል። በዚሁ ቀጠና የአገዛዙ ጦር በተለይ ከሽንፋ እስከ ደለጎና ደለሎ ቁጥር 1 ድረስ በዘለቁ ውጊያዎች ላይ ለበርካታ ወራቶች እነዚህን አካባቢዎች ለመቆጣጠር ከክፍለ ጦር በዘለለ ከፍተኛ የሆነ ኮሮችንና ዞችን አሰልፎ ቦታዎችን ለመቆጣጠር ጥረት ያደረገው የአገዛዙ ጦር ለበርካታ ጊዜ ተመቶ ከደለጎና ከሽንፋ እንዲሁም ከመተማና ከገንዳዋ ከተማ በስተቀር አብዛኛው የፋኖ ኃይሎች ተቆጣጥረው እንደሚያስተዳድሩት ለማወቅ ተችሏል። ይህ በእንዲህ እንዳለ ከጎንደር ከተማ እስከ አዲስ ዘመን ከተማ የሚገኘው ዋና የአስፋልት መንገድ ለ6 ተከታታይ ቀናት በመንገድ ላይ የመኪና እንቅስቃሴ መታገዱን የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ እዝ አስታወቀ። ይህ የተወሰነበት ዋነኛ ምክንያት ሲያብራሩ በዚህ አውራ መንገድ ላይ ብልጽግና ያስተለፋቸውና በአገዛዙ ጦር ሽፋን እየተሰጣቸው በህዝብ ላይ ግድያና ዘረፋ እየፈጸሙ ያሉት ኃይሎችን ለማጽዳት እንደሆነ በማለትና ከአምቡላንስና ወላዶችን ይዞ ከሚንቀሳቀስ መኪና ውጪ የትኛውም አይነት መኪና ቢንቀሳቀስ ለሚደርስበት ጉዳት ኃላፊነቱን ይወስዳል በማለት በዛ አካባቢ ፋኖ መሰል የብልጽግና ካድሬዎችን የፋኖ ልብስ በማሰለፍ በተለያዩ ቦታዎች ላይ ጫካ ውስጥ ተደብቀው ኬላ በመዘርጋት በህዝብ ላይ ዘረፋ እየፈጸሙ መሆኑን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በማወቁ በዚያ አካባቢ የማጽዳት ዘመቻ መጀመሩን ለተከታታይ 6 ቀናት ምንም አይነት እንቅስቃሴ እንዳይደረግ በማለት ማሳሰቢያ የሰጠ መሆኑን ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ በጣም ብዙ መረጃዎችን ያካፈልከን። እንግዲህ የፋኖ ትግል እየተጠናከረ መምጣቱን በየአቅጣጫው እንቅስቃሴዎች ተበራክተውና ተባስተው በየቦታው እየተካሄዱ እንዳለ የሚያመላክቱ ነገሮችን ነው የሰማነው። እንደው ሰዓት አይበቃም በሚል የተውካቸው እንዳለ ነው የተረዳሁት። ምክንያቱም በእኔም በኩል ያሉ መረጃዎች አሉ በአንተ ያልተገለጹ፣ ነገር ግን ያሉት በቂ ናቸው በሚል ወደ ማብራሪያና ወደ ሌሎች ርዕሰ ጉዳዮች ነው ማልፈው። እንግዲህ ቀደም ሲል በመግቢያ ላይም እንደገለጽኩት አገዛዙ አሁን ጦርነቱ የሰለቸው ወይም ደግሞ ያቃተው ይመስላል። አሁን ገንዘብ በማተም ከፍተኛ የሆነ የገንዘብ ህትመት ውስጥ ነው የገባው። ወረቀት የሆነውን ብር በሚሊዮን የሚቆጠሩ ብሮችን ይዞ የፋኖ አመራሮችን ለማማለልና ለማታለል ከዚህ በተጨማሪም እነሱ ያሉበትን ለሚጠቁም፣ ለሚያስመታ፣ ለሚገድል ሚሊዮን ብሮችን መድቦ ለመንቀሳቀስ መዘጋጀቱን ሰምተናል። ከዚህ ባለፈም የአብይ አህመድ ጀነራሎች አሁን ወደ ጦር ሜዳም መሄድ ትተው አዲስ አበባ ቁጭ ብለው ሞባይላቸውን እያነሱ ባገኙት ስልክ ሁሉ የፋኖ አመራሮች ጋር እየደወሉ ይህን ያህል ብር እንሰጣችኋለን፣ ይህን እናደርግላችኋለን፣ አዲስ አበባ ይህን ያህል ህንፃ እንሰጣችኋለን፣ ባህር ዳር ላይ እንዲናደርግላችኋለን፣ የማይገቡት ቃል የለም። ምን ማለት ይቻላል? የአብይ አህመድ አገዛዝ በመጨረሻው ደረጃ ትንፋሹን እየሳበ ባለበት በዚህን ወቅት ላይ እንዲህ አይነቱን መንገድ ደግሞ ተከትሏል። ጦርነቱ አቅቶታል። በማታለልና በገንዘብ የፋኖን ትግል አዳክማለሁ ብሎ ተነስቷል። እንዲህ አይነቱ ነገር ወዴት እያመራ ሊሄድ እንደሚችል በግልጽ እየታወቀ ነው። ባንዳ የሆኑ ዝም ብሎ ተግበስብሰው የፋኖ ትግል ውስጥ እጃቸውን ያስገቡ በሙሉ አሁን የመጨረሻው ሰዓት የአንድነቱ ጉዳይ እውን መሆኑን ሲያውቁ እየወጡ ይገኛሉ። ስለዚህ የፋኖ ትግል አንደኛው ምዕራፍ አጠናቆ ሁለተኛውን ተሻግሮ ምናልባትም የመጨረሻውን የድል ደውል ከሚደውልበት ምዕራፍ ላይ ተጠጋ ይመስላልና አገዛዙ ገንዘብ ይዞ መጥቷል። ጥይቱን ትቶ ገንዘቡን ይዞ የመጣ መሆኑን የተረዳ ነው። ያውም የታተመ ወረቀት የሆነ ገንዘብ። ምን ማለት ይቻላል? መሳይ ገና ሲጀመር የዛሬ 3 ዓመት እኮ አብይ አለቃችን ሆይ 15 ቀን ብቻ ይሰጠን እንጂ በውጊያ ብትንቱን አወጣዋለሁ ብሎ የዘመተው ብርሃኑ ጁላ፣ ከብርሃኑ ጁላ እስከ አበባው ታደሰ፣ ከብርሃኑ በቀለ እስከ መሐመድ ተሰማ፣ ሌሎችም ጀነራሎች ወደ አማራ ክልል ሲገቡ የአማራ ክልልን ህዝብና የፋኖ ኃይሎችን የልብ ጥንካሬ አልተመለከቱትም ነበር። እነሱ የመሰላቸው እጃቸው ላይ ይሄን ምንም የለምና ቁመ ጠብቀኝ ብረት ብቻ ነው ያላቸው። ምናልባትም በጣት የሚቆጠር ክላሽ ብቻ ነው በእጃቸው ተቆጣጥረው የሚገኙትና
ሳይቃጠል በቅጠል ጉልበታቸው ሳይጠነክር 15 ቀን ይሰጠን እንጂ ሂደን ብትንትናቸው እናወጣዋለን ብለው በዛቱበት መሰረት 15 ቀን አይደለም በ15 ሳምንታትና በ15 ወራት እንኳን 10 እና 15 ጊዜ የተለየ ዘመቻ በማወጅ በአማራ ክልል አስቸኳይ ጊዜ አዋጅ በማወጅ እንደማይችሉት ሲያውቁ ፋኖ ፈርሷል፣ አመራሩን ፈርጥቷል፣ መለቃቀም ነው የቀረን ብለው ነው ትልልቅ የመንግስት ባለስልጣናትን የኢትዮጵያ ሕዝብ የዋሹት። 1 ኪሎ ሜትር እንኳን በእግራቸው መጓዝ የማይችሉ ምንም አይነት የወታደራዊ ቁመና የሌላቸው አመራሮች በከተሞች ላይ ተቀምጠው እየተናገሩ የሚገኙት ነገር እጅግ በጣም ያስገርማል። ግን ከዛ በፊት ደዋዮች አሁን ደግሞ ፋኖ ሲበረታ ያልተደሰቱ ድሮም ቢሆን ፋኖን ሲቀላቀሉ ተልዕኮ ተሰጧቸው በመከፋፈል ስራ ተጠምደው የከረሙ ነገር ግን ለማፈራረስ ሞክረው የልባቸው ያልደረሰላቸው የዘመናችን እያጎች እጅ ሰጡ ተብሎ የሚዲያ ግሪሳዎችን አሰማርቶ በፋኖ ኃይሎች ላይ ያመጣው ምንም አይነት ለውጥ የለም። እንዲያውም ይባስ ብሎ ተራርቀው የነበሩት ተቀራርበው መነጋገር የማይችሉት የፋኖ ኃይሎች እሱ በሄደ ማግስት በተለያየ አካባቢ ከሰሜን ሸዋ ወደ ወሎ በመሄድ ከወሎ ወደ ሰሜን ሸዋ በመሄድ ከጎጃም ወደ ጎንደር በመሄድ ከጎንደር ወደ ወሎ በመሄድ ወታደራዊ አመራሮች ብቻ ሳይሆን ሰራዊቱም በመገናኘትና በመነፋፈቅ አንድነታቸውን ያበሰሩበት ሂደት እንዳየን ለአማራ ሕዝብ ትልቅ ብስራት እንዳበሰሩት ታውቋል። ዛሬ እነዚህ ኃይሎች በየትኛውም አቅጣጫ ተንቀሳቅሰው ለአማራ ሕዝብ ደንታ የሌላቸው ምንም አይነት ግድ የሌላቸው ወታደራዊ አመራሮች ዛሬ አንዳንዶቹ በባህር ዳር በትልልቅ ሆቴሎች ተቀምጠው አንዳንዶቹ በኮምቦልቻ ትልልቅ ሆቴሎች ተቀምጠው አብዛኞቹ ደግሞ በአዲስ አበባ ከተማ ተቀምጠው ጀነራሎቹ ስልክ እየደወሉ በ15 ቀን በመሳሪያ እንመትነዋለን፣ ሱሪውን እናስፈተዋለን፣ ትጥቁንም እንቀመዋለን፣ ይዘንም ለጌታችን ለአብይ እናስረክባለን ብለው ዝተው የሄዱት ዛሬ ጎማቸው ተንፍሶ ስልክ እየደወሉ እባካችሁ የምትፈልጉትን እንሰጣችኋለን ከርታችሁ ነው እንጂ እኛ ማናደርግላችሁ ነገር የለም። ስትፈልጉ ገንዘብ፣ ስትፈልጉ መሬት፣ ስትፈልጉ ስልጣን። የፋኖ ኃይሎች ግን ይህን አይደለም አጣው ወደ ጫካ የገቡት በዋነኝነት የአማራ ሕዝብ በሰላም መኖር አልቻለም፣ ተገደለ፣ ተሰቃየ፣ ራሱ በገነባት ዋና ከተማ እንዳይገባ ተከለከለ፣ ሕክምና ማዕከላት ወደሙ፣ ትምህርት ቤቶች ተዘጉ፣ የእናቶች መቀነት እየተፈታ በወታደር ተዘረፈ፣ አብያተ ክርስቲያናት ተቃጠሉ፣ መስጊዶች ተቃጠሉ፣ የእምነት አባቶች በጥፊ ተመቱ፣ በእርግጫ ተመቱ፣ በጅምላ ተገደሉ፣ ተቀበሩ። ይህንን መንግስት ማስቆም ባለመቻሉ አገርን ልኩን የሚያውቅ መሪ የአገርን ክብር ልክ የሚያውቅ መሪ እስኪመጣ ድረስ ይህን ስርዓት እስከመጨረሻው እንታገለዋለን ብለው ጫካ ገቡ። አላማቸውን ያልተረዳው የብልጽግና ጄኔራሎች ግን በሆቴሎች ቁጭ ብለው ምናልባትም በሞቅታ ሆነው ጂንም ውስኪም ኩርባይዘርም እየጠጡ ሞቅ ሲላቸው ስልክ እያፈላለጉ እየደወሉ ግቡልን እያሉ እየደመኑ ነው። እንግዲህ የመርህ ልዩነት ስላላቸው እነሱም አይገቡ እነዚህኛዎችም ከመደወል ወደኋላ አይወዝኑም። መጨረሻ የቀራቸው ጥይት እሱ ብቻ ነው። ከእንግዲህ በኋላ በወታደር ኃይል እንደማያሸንፉት አውቀዋል። አሁን ደግሞ እየተከተሉት ያለው ነገር ምንድነው? የአማራ ክልል ህዝብ በተለይ አርሶ አደሩ በዚህ ጊዜ ልክ ሰኔ በረረች እንደሚባለው እርሻ ሲያርሱ ከፍተኛ የሆነ የጊዜ ጥረት እንዳለባቸው እና በእርሻቸው ላይ እንደሚታወቀው ሁሉ አሁን ደግሞ ያጨዳና ምርትን የመሰብሰብ ወቅት በመሆኑ የፋኖ ኃይሎች እኛ ውጊያ ቀጠና ላይ ሄደን ጥቃት በምንሰረዝርበት ጊዜ በማሳው ላይ ያለ ገበሬ እንዳይመታ ይሸሽልናል እና ይዘውት የነበሩትን ቦታዎች ይለቁልናል። ስለዚህ አስለቀቅን ብለን ለጌታችን ለአብይ እናቀርባለን በማለት በተለያየ አቅጣጫ ዘመቻ ጀምረዋል። የፋኖ ኃይሎች ግን ይሄንን ስቦ በማስገባት በተለይ በዋናነት በጣም የጠቀማቸው ስትራቴጂ በርካታ ኮሮችን ህዝቦችን አሰልፎ ወደ ገበሬ መንደር የፋኖ ኃይሎችን ለማጥቃት ሲሄድ የፋኖ ኃይሎች በጣም ስበው ወደ መግደያ መሬት ካስገቡት በኋላ ቆረጣና ከበባ በመፈጸም በከፍተኛ ደረጃ እያጠቁት እንደሚገኙና አሁን በፖለቲካ ዲስኩር በተለያየ ዜናዎች የፋኖ ኃይሎች አመራሮች ገብተዋል። ከእንግዲህ በኋላ በክልሉ ሰላም ነው፣ ምንም አይነት ሞትም ስደትም መገደልም መታሰርም አይኖርም ብሎ ሲደሰኩር የነበረው የአገዛዙ ጦር ዛሬ በተለያዩ አቅጣጫዎች ለማጥቃት እንቅስቃሴ ቢያደርግም እየተመታ እየተመለሰ እንደሆነ ነው መረጃዎች እያመላከቱ ያለው። መሳይ
በአሁን ሰዓት አጠቃላይ የትግሉ ሁኔታ ያገዛዙ ቁመና የሚችለውን ሁሉ አደረገ። በ15 ቀን ብሎ ገባ፣ አልቻለም። 2 ዓመት ተኩል ቆየ። ድሮን ተጠቀመ፣ ቴክኖሎጂ ተጠቀመ። ዓለም ላይ ህዝብን እያስራበ በከፍተኛ መጠን ግዢ እየፈጸመ ያስገባቸው መሳሪያዎች ሁሉ ተጠቀመ። ሁሉም ነገር አልሆነም። አሁን ደግሞ በሌላ ስትራቴጂ እየመጣ ነው። እያተመ እንደ ወረቀት የኢትዮጵያን ህዝብ ከፍተኛ የኑሮ ሸክም ላይ የጣለውን ይህንን የብር ማተምን በሻንጣ በሳምሶናይት አጭቆ ወደ ፋኖች መንደር ለመግባት ፈልጓል። ነገር ግን ይሄ ትግል በቁስ የሚመነዘር በገንዘብ የሚለወጥ አይደለም። ህይወት እየተከፈለበት ትልቁን መስዋዕትነት እየተሰጠ ያለበት ትግል መሆኑን የአብይ አህመድ ጀነራሎች ላፍታ እንኳን ሊያስቡት የሚችሉት አይደለም። ከየውስኪ ቤቱ ዱባይና አቡዳቢ መጠጥ ቤት ትዕዛዝ እየሰጡ ዳውን እያስጨረሱ ያሉት የአብይ አህመድ ጀነራሎች ብር ሁሉን ነገር የሚለውጥ መስሏቸው ይህንን ለማድረግ መዘጋጀታቸውን ነው ያየን ያለ ነው። ያስገቡት ያስከዱት ሁሉ ከቴሌቪዥን ግርግርና የተወሰኑ የብልጽግናው መንደር ካድሬዎችን ከማስቦረቅ ያለፈ አንዳችም ጥቅም ሳያገኝ በሁሉ ነገር ኪሳራ ሆኖባቸው እየተጠናቀቀ የሚገኙ ሁኔታ ውስጥ ያለ ነው። እንደው ምን ልንጠብቅ እንችላለን? እንግዲህ ፋኖች ወደ አንድነት እየመጡ ነው። የአብይ አህመድ አገዛዝ በፍጥነት እየፈራረሰ ነው። ይህንን በተለያየ መልኩ መግለጽ ይቻላል። ምናልባት ቴሌቪዥኑ ላይ አብይ አህመድ ዲስኩር ስላልጠፋ የሱ አመራሮችና አንዳንድ ባለስልጣናት ስለታዩ እንዲሁ በዝምታ ህብረተሰቡ ነገሮችን በትዕግስትና በተለያየ መልኩ እያለፈ በመሆኑ መንግስት ያለ ሊመስል ይችላል እንጂ በመሰረታዊ ሁኔታ የአብይ አህመድ አገዛዝ እየፈራረሰ ወደ መቃብሩ እየተጓዘ መሆኑን ብዙ አስረጂ ነገሮችን በመጥቀስ መግለጽ የሚቻል ጉዳይ ነው። እንደዛ አካባቢ ነው ያላችሁት። የፋኖ ትግልም እየቀረበ ነው፣ ውስጡም እየተቦረበረ ነው። አጠቃላይ ሁኔታውን በመረዳት የሚታየው የኢኮኖሚ ቀውስ፣ የማህበራዊ ሁሉንም ነገር ድምር ውጤቱን ስናየው ነገ ከነጎዲያ ሀገሪቱ ለውጥ እያሸተተች አንዳች መንግስታዊ የስርዓት ለውጥ ሊከሰትባት የሚችልበት ጊዜ ሩቅ እንደማይሆን የተረዳንበትን ሁኔታዎች ነው እያየን ያለ ነው። ከዚህ አንጻር ምን ማለት ይቻላል? መሳይ የተበደለው የኢትዮጵያ ህዝብ እኮ ከመረዳትን በላይ አሁን በጣም ከፍተኛ ፍላጎት ያለው ይሄ ስርዓት እንዲወድቅ ብቻ ሳይሆን በቃ ባልታጠበቀና ባልታሰበ ሰዓት በፍጥነት ከዚች ሀገር ጫንቃ ላይ እንዲወድቅ ከፍተኛ ምኞት እያሳየ ነው የሚገኘው። እንኳን እኛ እነሱ አውቀውታል፣ እንደሚወርዱ አውቀውታል። ሆሳዕና ከተማ ላይ 20ኛ የብሔር ብሔረሰቦች በዓል ብለው ያከበሩት ዕለት ጠቅላይ ሚኒስትሩ በዛን ቀን ንግግር ሲያደርግ መቼም ስለ ኢኮኖሚ ልማት ቅማልን ስለማራገብ ጠላቶቻችንን አንገት ስለማስደፋት እያለ የተናገረው ነገር ለዛ የሌለው ከመሪነት የማይጠበቅ ነገር ግን ከነዚህ ቃላቶች ላይ አንድ እሱ ያልተናገራቸው ነገር ከፍተኛ የሆነ ፍርሃትና ስጋት ውስጥ እንደወደቀ ነው። አንዳንድ አባባሎች አሉ። ይህን የወንዝ ውሃ ምንድነው የሚያስጨው ሲሉት ከውስጥ ያለው ድንጋይ ነው የሚያስጨው። ከውስጣቸው ያለው ስጋትና ፍርሃት ነው እያስጨዋቸው ያለው። በመድረክ ላይ ወጥቶ መባል የሌለበትን የብሔር ብሔረሰቦች ቀን ሲከበር ብሔርና ብሔረሰቦች አንድ ላይ ወዳጅነት ፈጥረው ተዋደው ተዛምደው ተጋብተው ተጋምደው የሚኖሩበትን ንግግር ከማድረግ የዘለለ ፍጹም ከባህሉ ጋር አብሮ የማይሄድ እናራግፋቸዋለን፣ እንገላቸዋለን፣ ጠላቶቻችን ያለ የመከፋፈል ስራ የሚሰራበት ዋነኛ ምክንያት ለበዓሉ የማይመጥን ባይሆንም እሱም ግን ልክ እንደ ወንዙ ድንጋይ ውሃውን እንደሚያስጨው በውስጡ ያለው ስጋትና ፍርሃት እያስጨው እንደሆነና ሊቆይ እንደማይችል የተረዳበት ንግግር ነው የተናገረው። በአጠቃላይ የኢትዮጵያ ሕዝብ ከፍተኛ የሆነ ስጋት ተፈጥሮበታል። በዚህ ስጋት በላይ የአገዛዝ ጦር ፍርሃት ውስጥ ወድቋል። አዲስ አበባ ከተማ በሰሞኑ በዙሪያዋ ምሽግ ተቆፍሯል። በዛ ምሽግ ውስጥ የከተማዋ ነዋሪዎች የዙሪያ ከተማ በተለይ የሸገር ከተማ፣ የጣፎ፣ የሱሉልታ፣ የሰበታ እና ሌሎች በዙሪያ ያሉ ከተሞች ነዋሪዎች በተለይ በአመት በታች ያሉ ጎልማሳና ወጣቶች ከቤት እንዳያሉ ተደርገው በዱላ በጦር በጎራዴ በገጀራ እየሰጠ ልክ የፋኖ ኃይል አህያ ጭኖ ዝም ብሎ ዱላ ይዞ እንደሚመጣ አይነት ገበሬ አድርገው ምሽግ ቆፍረው በአዲስ አበባ ከተማን እየጠበቁ እንደሚገኙና እያንዳንዱን ችግር ለ10 ጊዜ የሚሆን ለ15 ጊዜ ያንን ችግር ለመፍታት አንድ ብቻ መንገድ እየተከተለ ያለ ስርዓት መቼም ራሱን ያድናል የሚል እምነት የለኝም። ምናልባትም እንደው የጠቅላይ ሚኒስትሩን ንግግር ከብዙ ሀገሮች መሪዎች ጋር ስታነጻጽረው የሊቢያው መሪ ትሪፖሊ ከተማ የአማጺ ኃይሎች ገብተው ውጊያ እያደረጉ ከሆነ ህንፃ ስር ውስጥ ራሱን ደብቆ ከላይ ካናቱ ላይ ደግሞ በተለያየ ከባድ መሳሪያ እንዳይመቱት ከ8 ዓመት በታች ያሉ ህፃናትን
በመቶዎች የሚቆጠሩ ህጻናትን ከላይ አድርጎ እነዚህ ኮክሮቾች እያለ በረሮች እያለ ሲሳደብ ግን ሳምንት አልቆየም። በፈረንጆች አቆጣጠር 2011 ዓ.ም እንደዛ አይነት ንግግር አድርጎ 2 ሳምንትና 1 ሳምንት እንኳን ሳይቆይ እንግዲህ የት ወድቆ እንደተገኘ ቆሻሻ ገንዳ ውስጥ ነው ተመቶ የተገኘው። የዚህ ሰውዬ ጣፈንታም ከዚህ የተለየ ሊሆን አይችልም። ደንግጧል፣ ፈርቷል። ወደኋላም ሊመለስ በማይችልበት ደረጃ ነው ስህተቶችን የሰራው። የትም ሀገር ሂዶ እንደማይደበቅ ያውቀዋል። አንደኛ ብቸኛ መደበቂያ ሀገሩ የተባበሩት አረብ ኤሚሬት ካልሆነች በስተቀር የትኛውም ሀገር ይህንን መሪ ተቀብሎ ሊያስተናግድ የሚችል ሀገር ባለመኖሩ ፍርሃት ላይ ነው። ከፋኖ ኃይሎች እርቅም ታርቆ ሀገሪቱን ወደ ሰላም ሊያመጣ የሚችል ሰውነት ባህሪ የሌለው ግለሰብ በመሆኑ ይሄ ሰውዬ መጨረሻው ልክ እንደ ጋዳፊ የኔ ግምት መሳይ። በጣም ነው ማመሰግነው። እንግዲህ ሁኔታዎችን እንከታተላለን። የፋኖ መሪዎችም እንደዚሁ በጉዳዩ ላይ መግለጫ በተለያየ መልኩ እየሰጡ ይገኛሉ። በነገራችን ላይ በሁለቱ የፋኖ አደረጃጀቶች በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ ኃይል መሀል እየተደረገ ያለው ውይይት የመጨረሻው ምዕራፍ ላይ መድረሱን ከዚህ ቀደም ገልጸናል። አሁን ጥቃቅን ጉዳዮች ናቸው የሚቀሩት። እነሱን ጨርሰው በቅርቡ ይፋ የሚያደርጉት አንድ የፋኖ መዋቅር ሊኖር እንደሚችል በዚህ አጋጣሚ ለመግለጽ እንወዳለን። ብልጽግናው መንደር ከፍተኛ ስጋ ውስጥ ነው። ይሄ የምታየው እዚህም እዚያም የሚዝረከረኩትና ከበሮ ሀዘን ድቤ እየመቱ ያሉትም ነገ ከነጎዳ የሚመጣውን የፋኖ የተባበረ ክንድ በመስጋት እንደሆነ መግለጽ ይቻላል። ለማንኛውም ሁኔታውን እንከታተላለን። በጣም ነው ማመሰግነው ለመረጃዎቹም ለትንታኔውም። እኔም አመሰግናለሁ መሳይ።